The museums, schools, just apartments. The Museum of Chernobyl, which was built, by the way, on 40th anniversary, it was built just 1 month ago. And so they attacked, they saw this museum, they attacked this exactly to the museum. So it's just crazy. Moscow has advised all foreign nationals to leave the Ukrainian capital as it will be targeting military locations, including command centers, air bases, and defense industry facilities. Since the weekend, Russia has been pounding the Ukrainian capital with dozens of drones and missiles, including a multiple warhead Oreshnik missile. አምስተኛ ዓመቱን ሊይዝ ጥቂት ቀናት ብቻ የቀሩት የራሻ ዩክሬን ጦርነት በርካታ ውድመቶችና ኪሳራዎችን አድርሷል። ታዲያ ይህ አውዳሚ ጦርነት ዛሬ ድረስ መቋጫውን አላገኘም። በአሁኑ ወቅት ይህ ጦርነት ቀጠናዊነቱን አልፎ የዓለም የኃይል ሚዛንን በመቀየር ረገድ ትልቅ ሚናን እየተጫወተ ይገኛል። እንደ አውሮፓውያን አቆጣጠር በየካቲት 2022 ከተጀመረ አንስቶ እስከ ዛሬ ድረስ የቆየው ይህ ጦርነት በሰላማዊ መንገድ ከመቋጨት ይልቅ አንዱ ሀገር በሌላኛው ሀገር ላይ በየጊዜው አዳዲስ ጥቃቶችን በመሰንዘር ግጭቱን አባብሰውታል። ታዲያ ከሰሞኑ ግለቱ እየጨመረ የመጣው ይህ ጦርነት አዳዲስ ጥቃቶችን እየተመለከትን ነው። በስልጣኔ የምትታወቀው አውሮፓ እንዳለፈው ጊዜ በአፍሪካና በሌሎች ትንንሽ ደሃ ሀገራት ላይ የምትፈጥረው ጦርነት ዛሬ በራሷ ምድር ላይ ሲፈጠር ግን ማስቆም ከብዷታል። ታዲያ ዛሬ ላይ አውሮፓ ለዚህ ግጭት እንደ አሜሪካና ቻይና ያሉ ሀያላን ሀገራት እንዲደርሱላት የእርዳታ እጆቿን ብትዘረጋም ሀያላኑ ሀገራት የጦር መሳሪያ ከማቅረብ በዘለለ ጦርነቱን የማስቆምም ሆነ የማረጋጋት ፍላጎት እያሳዩ አይደለም። አሜሪካና የአውሮፓ ህብረት ሀገራት ለዩክሬን የሚያደርጉት የገንዘብ፣ የጦር መሳሪያ፣ የአየር መቃወሚያ ሲስተሞች፣ ዘመናዊ ታንኮችና ተዋጊ ጀቶች አቅርቦት አሁንም ወጣ ገባ በሚል ሁኔታ ላይ ለዩክሬን እያቀረቡ ነው። ሆኖም ግን በምዕራባውያን ሀገራት ውስጥ ያለው የፖለቲካ ተለዋዋጭነትና የጦር መሳሪያ ክምችት መቀነሱ በድጋፉ ፍጥነት ላይ አልፎ አልፎም ተጽዕኖ ሲያሳድር ተስተውሏል። ታዲያ ነግበኔ እንደሚለው የሀገሬ ሰው አባባል በሰው ሀገር ጦርነት እየፈጠሩ የደካማ ሀገራቶችን ማዕድን ሀብትና ንብረታቸውን ሲዘርፉ የነበሩት ሰልጥነናል የሚሉት የአውሮፓ ሀገራት ዛሬ ላይ በራሳቸው አህጉር ውስጥ ጦርነት ሲነሳ ተቋቁሙ የሚል የመግለጫ ጋጋታ ከማውጣት የዘለለ የተለየ ስራን እየሰሩ አይደለም። አሁን ላይ ተባብሶ የቀጠለው ጦርነት በሁለቱ ሀገራት ከፍተኛ ጥቃቶችና ውድመቶች እየደረሱ ነው። ባሳለፍነው ሳምንትም ዩክሬን በሩሲያ ላይ የምታደርገውን የረጅም ርቀትና የድሮን ጥቃት ዘመቻ በከፍተኛ ሁኔታ አጠናክራ ቀጥላለች። ይህም ጥቃት ሩሲያ በዩክሬን መዲና ኪየቭን ጨምሮ በተለያዩ የዩክሬን ከተሞች ላይ ለሰነዘረችው መጠነ ሰፊ የሚሳኤልና የድሮን ጥቃቶች ምላሽ መሆኑን ኪየቭ ገልጻለች። ታዲያ በዚህ ጥቃት ሩሲያ አብዛኛው ድሮኖች ተመተው መጣላቸውን የሩሲያ ባለስልጣናት ቢገልጹም በሩሲያ መዲና ሞስኮ ክልል በደረሰ ጥቃት 3 ሰዎች መሞታቸውንና የሲቪልና የመሰረተ ልማት ህንፃዎች ላይ ጉዳት መድረሱን ቢቢሲና የሩሲያ የዜና ምንጮች አረጋግጠዋል። ዩክሬን በሩሲያ ላይ የከፈተችው መጠነ ሰፊ ጥቃት በሞስኮ አየር ማረፊያ ላይ ሳይቀር የበረራ መስተጓጎልን ፈጥሯል። ዩክሬንም ይህንን ጥቃት የምታደርገው ሩሲያ ባለፈው ወር አጋማሽ ላይ በኪየቭ ከተማ በወሰደችውና 24 ሲቪሊያንን ለህልፈት በዳረገው አውዳሚ የሚሳኤል ጥቃት ሳቢያ እንደሆነ የኪየቭ የፖለቲካ ተንታኞች ይናገራሉ። ሩሲያም ለዚህ ጥቃት አጸፋዊ ምላሽ እየሰጠች ነው። በዚህ የዩክሬን ጥቃት የተበሳጩት የሩሲያ ባለስልጣናት ከበድ ያለ ማስጠንቀቂያቸውንም ልከዋል። በዚህም የውጭ ሀገራት ዜጎችና ዲፕሎማቶች በተቻለ ፍጥነት ከኪየቭ ለቀው እንዲወጡ፣ ዩክሬናውያኖች ደግሞ ከአስተዳደርና ወታደራዊ ህንፃ እንዲርቁ ሩሲያ ቀጠን ያለ ትዕዛዟን ለዩክሬን አስተላልፋለች። ፕሬዚዳንት ቭላዲሚር ፑቲን ዩክሬንም በሉሃንስክ ኮሌጅ የተማሪዎች ዶርሚተሪ ላይ ጥቃት በማድረሷ ቢያንስ 18 ሰዎች ህይወታቸውን ማጣታቸውን ተከትሎ የበቀል እርምጃን ለመውሰድ ሀገራቸው መዘጋጀቷን መዛታቸው አይዘነጋም። በዚህም ሞስኮ 600 ሰው አልባ አውሮፕላኖችና 90 ከአየር ከባህርና ከምድር የተወነጨፉ ሚሳኤሎችን በኪየቭና በአካባቢዋ ላይ ጥቃት ለመፈጸም ተጠቅማቸዋለች። Russian President Vladimir Putin has vowed revenge. He has ordered his military to prepare options to retaliate against Ukraine. No one can say that they were supposedly trying to hit some other target, that our own defenses shot them down and they accidentally hit this building. The strike was not accidental. It came in 3 waves, 16 UAVs at the very same spot. Of course, we will investigate the details. They will be investigated. Appropriate conclusions will be drawn. የሩሲያ የውጭ ጉዳይ ሚኒስተርም አዲሱ ጥቃት የሚሆነው የውሳኔ መስጫ ማዕከላትና የህዝብ ጣቢያዎች ላይ የሚያነጣጥር እንደሆነ
እንዲሁም የሰው አልባ አውሮፕላን ማምረቻ ቦታዎች ላይ ኢላማ እንደሚደረጉ የገለጹት የሩሲያ የውጭ ጉዳይ ሚኒስተሩ በዚህም ጥቃት በኪየቭ ላይ ከፍተኛ ውድመት እናደርሳለን ሲሉ ዝተዋል። ሩሲያ ከማስጠንቀቂያ በፊትም በዩክሬን ላይ ትልልቅ የሚባሉ ጥቃቶችን ፈጽማለች። ሩሲያ ከተለያዩ አቅጣጫ የባሊስቲክ የክሩዝ ሚሳኤልና ኢራን ሰራሽ የሻሂድ ድሮኖችን በመጠቀም በኪየቭ ላይ መጠነ ሰፊ ጥቃቶችን ፈጽማለች። በዚህም ጥቃት የዩክሬን አየር መከላከያ ዘዴዎች በርካታ ሚሳኤሎችን ቢያከሹም ጥቃቱ ግን እጅግ አውዳሚ እንደነበረ አልጀዚራ ዘግቦታል። የሚሳኤልና የድሮን ጥቃቶች በዩክሬን ከተማና ስትራቴጂካዊ መሰረተ ልማቶች ላይ እጅግ አውዳሚና ከፍተኛ ጉዳት ያደረሱ ሲሆን ይህም ጥቃት የዩክሬን የመከላከያ አቅም ለማዳከምና የኃይል አቅርቦቷን ሙሉ ለሙሉ ለማሽመድመድ ያለመ ነውም ተብሏል። ይህም የሩሲያ የተጠናከረ ጥቃት ዩክሬን በሩሲያ ግዛት ማለትም እንደ ሞስኮ ባሉ ቦታዎች ላይ ዩክሬን ለሰነዘረቻቸው የድሮን ጥቃት የተሰጠ የበቀል ምላሽ እንደሆነ የክሬምሊን ባለስልጣን የገለጹ ሲሆን ሩሲያ በዩክሬን መዲና ኪየቭ እና በሌሎች ከተሞች ላይ ይህንን ስልታዊና ተከታታይ ጥቃት አጠናክራ እንደምትቀጥል አስጠንቅቃለች። ዩክሬን በበኩሏ በሩሲያ እየደረሰባት ላለው ተከታታይ መጠነ ሰፊ ጥቃት ኪየቭ የድሮን ቴክኖሎጂ በመጠቀም የሩሲያ ወታደራዊ ማዕከል ውስጥ ዘልቃ በመግባት ማጥቃቷን እንደቀጠለች ነው። ይህ የዩክሬን የተጠናከረ የድሮን ጥቃት በጦር ሜዳ ላይ የሩሲያን እግረኛ ጦርና የታንክ ግስጋሴ ለመግታት ትልቅ አስተዋጽኦ እያበረከተ ይገኛል የሚሉት የኔቶ ሀገራት ዩክሬን ይህንን ጥቃት የምታደርሰው ሩሲያ በግንቦት ወር አጋማሽ ላይ በኪየቭ ከተማ በወሰደችው 24 ሲቪሊያኖችን ለህልፈት በዳረገው እጅግ አውዳሚ የሚሳኤል ጥቃት የአጸፋ ምላሽ እንደሆነ ይናገራሉ። ይህ ጦርነት በአሁኑ ወቅት ላይ የትኛውም ወገን ፈጣንና ወሳኝ የሚባል ወታደራዊ ድል ሊቀናጅበት የማይችልበት ጊዜ ሲሆን ነገር ግን የእርስ በርስ ሀብትንና አቅማቸውን የመጨረስ ደረጃ ላይ ይገኛሉ። ሁለቱ ወገኖች ለድርድር ያስቀመጧቸው ቅድመ ሁኔታዎች በጣም የተራራቁ በመሆናቸው በቅርብ ጊዜያት ውስጥ ወደ ሰላማዊ ስምምነት የመድረስ ዕድላቸው እጅግ አነስተኛ እየሆነ መጥቷል። ታዲያ በአሁኑ ወቅትም ሩሲያ በዩክሬንና ዩክሬን በሩሲያ ላይ ለመሰንዘር ትልልቅ እቅዶችን መያዛቸው የዲፕሎማሲና የድርድር በሮችን ይዘጋል የሚል ከፍተኛ ስጋትን ፈጥሯል።